الرحيم الحمد لله رب العالمين وأصلي وأسلم على المبعوث رحمة للعالمين وعلى آله وأصحابه وسلم تسليما كثيرا أما بعد فسلام الله عليكم ورحمته وبركاته ودنا يتكبرات يا دعوة TV سمنتاوي الفتاوى بروجرام تكاتايج نوزاري الفتاوى بروجراماتين كتلاقو عالم شيخنا العلامة الشيخ محمد حميد دنقاق ويتنا رجالا إن شاء الله ያላችሁን ጥያቄ እንድትጠቀሙባቸው ጥያቄያችሁን እንድታነሱ ኢንሻአላህ በአክብሮት እንጠይቃለን። ጥያቄዎች እስኪመጡ ድረስ ሸኻችን አንዳንድ ነገራቶችን እንዲሉን ሸኽ እንኳን ወደ ሳምንታዊ ፕሮግራም እንኳን ደህና መጣችሁ። ያቁላህ ጀዛኩሙላህ ኸይር። بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين. እንግዲህ እነዚህ ፕሮግራሞች በዳዕዋ ቲቪ የሚተላለፉ ፕሮግራሞች ትምህርታዊ ፕሮግራሞች ናቸው። አልፈታዋም በፕሮግራምነት ተቀርጾ ለታዳሚው እንዲቀርብ ሲደረግ ህብረተሰባችን በቀላሉ ስለ ዲኑ ማወቅ የሚፈልገውን ነገር በቀጥታ ጠይቆ እንዲያውቅ ነው። ይሄ ደግሞ ሸሪዓችንም ያዘዘበት ነው። ፈስአሉ አህለ الذክሪ ኢን ኩንቱም ላ ተዕለሙን የማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ ነው የሚለው። በሐዲስ የማያውቁ ሰዎች ለሰው መልስ ሰጥተው ሰውየው በጅሃድ ላይ ቆስሎ ብታጠብ ደሙ በደንብ ይፈስና ህይወቴ ላይ ህልፈት ይዳረጋለሁ ጀናባ ደግሞ ሆኛለሁ ሲላቸው መታጠብ እንጂ ሌላ አማራጭ የለህም ይሉታል አላዋቂዎቹ። ዓሊሞች ቢሆኑ ሌሎች ፈትዋዎች ነበሩ በእንዲህ አይነት አስቸጋሪ ነገር ላይ ማለት ነው። ሰውዬ ፈቅተሰለ ፈማተ ይላል፣ ታጥቦ ሞተ። ከዛ አላ ሰአሉ ኢዝ ለም ያዕለሙ ፈኢነማ ሽፋኡ ልዕይ ሱአል። ያላወቁ ጊዜ አይጠይቁም ነበር እንዴ? ማወቅ የተሳነው እኮ መድኃኒቱ መጠየቅ ነው ብለዋል ይላል አቡ ዳውድ በዘገበው ሐዲስ። ስለዚህ የተጠያየቅን የምንማማርበት ፕሮግራም ነው ማለት ነው። ኢንሻአላህ ጀዛኩሙላህ ኸይር። አንድ ጥያቄ አለ። ሄሎ السلام عليكم. السلام عليكم. هلا السلام عليكم. وعليكم السلام ورحمة الله وبركاته. وعليكم السلام ورحمة الله. نعم ጥያቄሽ ምን ነበር? ጠይቂ። ጁሙዓ ቀን ኹጥባ ተደርጎ መጨረሻ ላይ የሚደረገው ዱዓ ላይ እጅ ዘርግቶ አሚን ማለት ይቻላል? እሺ ሌላ ጥያቄ አለሽ? እሺ እናቴ ደግሞ አላህ ይርሐማት ሞታለች፣ በህይወት የለችም። ሁሌ ሰላት ጊዜ ፈርድ ሰላት ጊዜ ከጨረስኩ በኋላ ሱረቱል ፋቲሃ እንቀራለሁ። ይሄ ይቻላል አይቻልም? ኸይር የብቻ ጨረስ? መርሐባ። እሺ ጥያቄውን ከሸኽ ጠብቅ ኢንሻአላህ። እሺ የመጀመሪያው ጥያቄ ኹጥባ በሚደረግበት ጊዜ ኢማሙ ዱዓ ሲያደርግ ማእሙሞቹ እጃቸውን አስተው አሚን ማለት ይችላል ወይ? ዱዓ ላይ አሚን ማለት የተፈቀደ ነገር ነው። ዱዓ ላይ አሚን ማለት ብቻ ሳይሆን እጅ ማንሳትም ሱና ነው። በጣም በብዙ ሐዲስ መጥቷል። አሚን ቢሉ ችግር የለውም። እሺ ሁለተኛ ጠየቀችው ጥያቄ ከሶላት በኋላ ፋቲሃ ቀርቼ ለእናቴ ዱዓ አድርግላታለሁ። ይሄስ እንዴት? ለእናቷ ዱዓ ማድረግ ተፈላጊ ነገር ነው። ልጅ መውለድ ፋይዳውም አንዱ ነው። اذا مات الانسان انقطع عمله الا من ثلاث። አንድ ሰው ሲሞት ስራዎቹ ይቋረጣሉ ሶስት ነገር ሲቀር ብለዋል የአላህ መልእክተኛ። صدقة جارية أو علم ينتفع به أو ولد صالح يدعو له። ወይ ቋሚ ሰደቃ ያደርጋል ሰውየው ሁልጊዜ አገልግሎት የሚሰጥ ማለት ነው ወቅፍ፣ ወይ ደግሞ ጠቃሚ ዕውቀት አስተላልፎ ሄዶ ከሆነ ሰው በተጠቀመበት ቁጥር አጅር ያገኛል፣ ወይንም ደግሞ ደግ ልጅ ኖሮት ዱዓ የሚያደርግለት ከሆነ ነው የሚለው።
ለእናቷ በየሰላቱ ሰዓት ዱዓ ማድረጓ መልካም ነው ግን ዱዓው ግድ ፋቲሃ መሆን አለበት የሚል ነገር የለም ቁርአን ቀርቶ ለሞተ ሰው ኢህዳእ ማድረግ ይቻላል አይቻልም የዑለማዎች መካከል እክትላፍ ያለው ነገር ነው ከዛ ይልቅ ዱዓ ብታረግላት ዱዓውን ብትቀጥል اللهم اغفر لها وارحمها وعافها واعف عنها ለሞተ ሰው የሚደረገውን ዱዓ ሁሉ በማድረግ ላይ ብታዘወትር የተሻለ ነው እዚህ ላይ ያይዘህ ማንሳት የፈለኩት ለኔም ለሌሎችም የሚጠቅም ነገር አንዳንድ ኺላፍ ያላቸው መስአላዎች ለእንደኔ አይነቶቹ ዒባዳን ወይም ደግሞ ወደ አላህ ጥርት ያለ ነገር መቃረብ የሚፈልጉ ሰዎች ኺላፍ ያለበት ነገር ላይ መሄድ ነው የሚሻለው ወይስ ዳላችሁት ጥያቄ የማያስጠይቀው ኺላፍ ያለበት መስአላ ላይ ያው ኺላፍ ሁሉ ተቀባይነት የለውም ኺላፍ ሁሉ ደግሞ ተመላሽም አይደለም መሰረቱ ነው የሚታየው ማስረጃው ማለት ነው ማስረጃው ጠንካራ ከሆነ ይሄን እንግዲህ የዕልም ሰው ነው ማስረጃው ጠንካራ ነው አይደለም የትኛው ነው ራጅሑ ይሄ የእውቀት አቅም የሚጠይቅ ነገር ነው ማንም ሰው ተነስቶ ወራጅሑ ማለት ደግሞ አደብ ማጣት ነው አንዳንዱ ዝም ብሎ ያንዳንዱ መስአላ ላይ የራሱ የሆነ ተርጂህ ታልኖረው ብሎ የሚጨነቅ አለ ይሄ ነው ምን قله العقل ነው አርገም ወስዶ ሁሉ መስአላ ላይ ተርጂህ ኖረኝ ሙጅተሂዶቹም አላሉም ይሄ ተገቢ አይደለም ነገር ግን واضح ሆኖ ደሊሉ ግልጽ ይሆናለት ላይ ደግሞ ደሊል ያለው ነው ይዛል على كل حال اختلاف ያለበት ሆኖ ግልጽ ያለ ደሊል የለው ከሆነ ወደ ሌላው احتياط የተሻለ ይሆናል ማለት ነው እሺ ሌላ ጥያቄ አለ ሄሎ السلام عليكم عليكم السلام ورحمة الله وبركاته እንደናችሁ ሙስታድ الحمد لله رب العالمين ጥያቄ ነበረኝ تفضل ጎረቤት ላይ ክርስቲያኖች ካሉ አሁን ሰው ከሞተባቸው 80 እና 40 ቀን አለ ምን ምን ሙስሊሞች ጎረቤት ካሉ እነዛ ቡና ከምን ነገር ሐሳብ ሲያቀርቡ እንዲህ ምን ናቸው እንጠይቃለን በጉርብናት 80 እና 40 ነው ያልከው ሳሙተ ሙሙተ የሚላለ ጠይቁ 80 እና 40 የሚሉት አሉና ከዛስ ምን እንዳልክ ቡና ነጠጡ የሚል ሐሳብ ያቀርባሉ ለጎረቤት ይጠራሉ ማለት ነው ያን ቢጠሩን ባንሄድ እንጠይቃለን ሌላ ጥያቄ አለ ሌላ ለኛ እሺ አንድ ደግሞ ቢድዓና ሽርክ የሚሰሩ ሰዎች ከእስልምና ወጥቶ የሚላንደ ዘገባለ እሱ ነገር ጥያቄ እንዴት ነበር እሱ ቢድዓና ሽርክና ቢድዓ የሚሰሩ ሰዎች ከእስልምና ወጣሉ እሱ ነው ይፈልጋሉ እሺ ሌላስ ሌላ ጀዛከላሁ ኸይር شكرا السلام عليكم እንደማችን የጠየቀው ጥያቄ ምንድነው ሙስሊም ያልሆኑ ሰዎች ሰው ሲሞት ከሞተባቸው በኋላ የሚያደርጉት ፕሮግራም አለ ያንን ፕሮግራም ያው ወደ እነሱ የሚሰሩት ፕሮግራም ላይ ቡና ጠጡ ወይም የሆነ ነገር ብለው ይጠራሉ ያንን ጥሪያቸውን አክብሮ መሳተፍ እንዴት ይቻላል ነው እንግዲህ ሙስሊም ያልሆኑ ጎረቤቶች ከኛ ላይ ሐቅ አላቸው የጉርብትና ሐቅ አብሮ የመኖር እና በችግርና በደስታ ጊዜ የመከፋፈል የመረዳዳት ሐቅ አለ ما زال جبريل يوصيني بالجار حتى ظننت انه سيورثه ብለው النبي صلى الله عليه وسلم جبريل የጎረቤትን ነገር አደራ ብሎ ውዛዜ ከማስተላለፍ አልተወገደም ጎረቤት እንደ ቤተሰብ ይወርሳል ብሎ ይለኝ ሆነ ወይ ብዬ እስከምጠብቅና እስከምከብት ድረስ አለ እኔ አልጠብቅ እንደሆነ ነው የሚያሳየው ይሄ እንደገና በቁርአንም ላይ ስለ ጎረቤት ሲናገር የእምነቱን ጉዳይ አናሳም ወልጃሪ ذل القربى والجار الجنوب والصاحب بالجنب ያለው የዝምድና ባለቤት የሆነ ጎረቤት እንደገና ደግሞ ባዕድ የሆነ ጎረቤት ያለ ጎረቤቶችን ደረጃ ሰጥቶ እንደየቅርበታቸው የቤት ቅርርብ ማለት ነው ሐቅ እንዳላቸው ይገልጻል ስለዚህ እነኚህ ሰዎች ሲደሰቱ ደስታቸው ነገር ላይ እንኳን ደስ አላችሁ ማለት ልጅ ይወልዱ ቢድሩ ቢመረቁ ትምህርት በተለያየ ነገር ቤት ቢሰሩ እንኳን ደስ አላችሁ ማለት የጉርብትና ሐቅ ነው አግባብ ነው ምናልባት ያ የሚያደርጉት ነገር ከእምነት ጋር የሚያያዝና የሃይማኖታቸው ክንዋኔ ከሆነ እዚያ ላይ መሳተፍ ክልክል ነው የሚሆነው እንግዲህ በሸሪዓችን ደረጃ ሰው ከሞተ በኋላ ለሞተበት ቤተሰብ ምግብ ይዞ መሄድ ሱና ነው ሙስሊም ሆነ ሙስሊም አልሆነ ሌላ ጉዳይ ነው
ማጽናናት ስለሆነ ራሳቸውንም የሚዘነጉበት ወቅት ነው። ሰው ሲደነግጥ ራሱን አስታውሶ እንኳን ምግብ ላይ በላይ ይችላልና ስለዚህ እዛ ላይ መርዳት መልካም ነው። ከዛ ውጪ ግን በቀን ተገድቦ ክርስቲያን ስለሆኑ አይደለም ሙስሊምም ቢሆን የሚደረግ በዓልና ዝግጅት ማዕተም ይሉታል ፉቃሃዎቹ እሱ ተገቢ አይደለምና እዛ ላይ መሳተፍ አይጠበቅብንም ማለት ነው። ሙስሊምም ቢሆን ሙስሊምም ባይሆን በቀን ገደብ ማለት ነው። እንደ ተዓዚያ ማለቱና ያው ማሰበሩ ግን ታዚያ ማጽናናቱ ችግር የለውም። ሀዲያ ይዞ መስጠቱ አላህ ያጽናችሁ ማለቱ ችግር የለውም። ተፈላጊ ነው እንደው ጀዛኩላህ። ሄሎ 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 ሰላም አለይኩም ሄሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ይሰማል ጥያቄሽን ቀጥይ እሺ እንትን ሊካ አባት ማውረድ ይችላል የእሱ አባት የማን አባት የልጁ የባሏ የባልየው አባት ማውረድ ይችላል ሊካ እሺ እሱ ከጠፋ ከለለ እሺ ሌላ ጥያቄ አለሽ የልጁ አባት እሱ ከጠፋ አልተዳም ብሎ ከጠፋ ማውረድ ይችላል እሺ ይመለስልሻል ጠብቂ ጥያቄ ሌላ አለሽ ሌላ የለኝም እሺ ጠብቂ ሰላም አለይኩም እሺ አባት ኒካህ ማውረድ ይችላል ወይ ልጁን ወክሎ ኒካህ ማውረድ የሚችለው ኒካህ ያሰረው ሰው ነው ለዛ ቢሆንማ የጠላ ሁሉ እየበጣ ሚስትህን ፈትቻለሁ ሊል ነው ማለት ነው መፍታትና አለመፍታት የባል ነው ምናልባት ውክልና ከሰጠው በውክልና መፍታት ይችላል የሚሉ ፉቃሃዎች አሉ ልጁ ለወላጁ እንግዲህ እኔ ካል ተመለስኩና የምትቸገር ከሆነ እኔ ኒካህ ላይ ሆነ እንዳትቸገር አንተ ፍታልኝ ብሎት ከሆነ ነው የሚቻለው እንጂ እሱ መፍታት አይችልም በጠፋበት ጊዜ ደግሞ ይሄ ወደ ሸሪዓ ፍርድ ቤት ተሄዶ የጠፋበትን ምክንያት አጣርተው ወይ ወደ ፍቺ ወይ ደግሞ ሰውየውን በተለያየ መንገድ እንዲፈለግ አድርጎ ወደ ማቅረብ የሚሄዱበት አማራጭ ስላለ አባት ለመፍታት መቸገር አይጠበቅበትም መብቱም አይደለም እሺ ስለይ በጽሁፍ ደረሰን ጥያቄ ምን ትላለች ግቢያችን ኮባ ውስጥ የሰው ብር አግኝቼ ወስጄ ተጠቀምኩበት ጊዜው ቆይቷል ሰዎች ጠይቄ የነሱ አይደለም ብሩን ምን እናድርገው ትላለች ብሩን ተጠቅማበታለች ምን ተደርገዋለች እንግዲህ ሰው የወደቀ ነገር ያገኘ እንደሆነ በአካባቢው ላይ ማስተዋወቅ ነው ያለበት እስከ አመት ድረስ አሪፍ ሐሰነተን ثم استنفقها ነው የሚለው ከዛ በኋላ ይተቀመዋል ባለቤቱ ከተገኘ ፈእንጃ صاحبها መልካም ነው ካልተገኘ ደግሞ ራሱ ይተቀመዋል ማለት ነው ከፈለገም ሰደቃ ያድርጋል ከፈለገም ራሱ ይተቀመዋል ያው ጫንቃው ላይ ይኖራል ማለት ነው ከሚገኝ ሰው ነው ሰውየው ባለቤቱ የሚገኝበት ሁኔታ ካለ ይከፍላል شكرا እሺ ሄሎ نعم السلام عليكم وعليكم السلام ورحمة الله وبركاته دعواتي نعم طيب تفضل ተሸሁድና የጋሻው እንዴት ነው የምንጀምረው እንደተቀመጠ ነው የምንጀምረው የሸሪው ላይ ለምን ነው የምንጀምረው مرحبا እሺ ሌላ ጥያቄ አለ እሺ ጥያቄ ሌላ አለ ሌላ ደግሞ ሱረቱል ኢኽላስ የቀራ የቁርአን 1/3 እንደቀራ ይቆጠርለታል አጅሩ እንደዛ ይባል ለነቱ ለማረክ እሺ مرحبا እሺ ጠብቅ ጥያቄው ኢንሻአላህ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ መጀመሪያው ጥያቄ ሁለተኛው ጥያቄ ሱረቱል ኢኽላስ የቁርአን 1/3 ነው ምን እንዴት ነው تعدل ثلث القرآن የሚል حديث صحيح አለ ከነብዩ ሰለላሁ ዐለይሂ ወሰለም የተዘገበ በቡኻሪ ሌሎችም ሐዲሶች ተዘግበዋል የሐዲስ ምንጮች 1/3 እንደምትመዝን ነው የሚናገረው 1/3 ማለት ምንድነው በሚለው ዑለማዎች የተለያየ ትንታኔ ሰጥተዋል ከዛ መካከል አንዱ እሷን አንድ ጊዜ የቀራ ሰው 10 ጁዝ የቀራ ያህል አጅር እንደሚያገኝ ነው አይደለም ቁርአን አቂዳ አህካምና ንቡአት ስለሆነ 1/3 አቂዳ ነው 1/3 ህግጋት ነው 1/3 ደግሞ የወደፊት ትንቢት ነውና አቂዳን ስለያዘች ቁርአን 1/3 ትሆናለች በሚል ተዊል ያደረጉም አሉ ብዙ ተዊላት ናቸው ግን ሐዲሱ صحيح ነው ትክክል ነው
የእጅ ማንቀሳቀስ ተሻሁድ ላይ መቼ ነው የምንጀምረው? ተሻሁድ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ስንል ነው ወይስ መቼ ሰዓት ነው እጃችን ምንጀምረው? ፉቃሃዎች ያሉት አሽሀዱ አን ላ ኢላሀ ኢለላህ በሚል ጊዜ ያንሳ ነው አንድነትን ለማመልከት ስለሆነ ማለት ነው። ተህያቱን ከቀራ በኋላ ሸሃዳ ዘንድ ሲደርስ አሽሀዱ አን ላ ኢላሀ ኢለላህ ብሎ ከፍ ያድርግ ነው። ሐዲሶቹ ላይ ያለው يرفع اصبعه السبابة والمسبحة ይልና يدعو بها ይላል። አቡ ዳውድ ኢብኑ ሰዒም ሌሎችም የዘገቡት ሐዲስ ነው يدعو بها የሚለው። ስለዚህ እጃቸውን አንስተው ዱዓ ያደርጋሉ ስለሚል በዱዓ ጊዜ ነው ማንሳት ያለበት የሚሉ አንዳንድ ዑለማዎች አይጠፉም። ችግር የለውም። ብዙ ሶላቱ ላይ የሚያደርሰው ተጽዕኖ የለውም። شكرا. ሄሎ الو السلام عليكم. وعليكم السلام ورحمه الله وبركاته. سلام. نعم نو እሺ تفضلي. እሺ ጥያቄ አባቴ ከሞተ ያው ረዘም ያለ ጊዜ ሆኖታል 20 ዓመት አካባቢ ሆኖታል እና በሰዓቱ የነዳጅ ናፍጣ ምናምን የሚያከፋፍሉበት በሚል ምናምን አድርጎ ሆነ ቪዲዮ ጋር በኪራይ ቤት ማለት ነው እየሰራ እያለ የኪራዩ ሳይሆን ብር ተበድሮኛል ያንን ናፍጣ ሲገዛበት የነበረ ብር አለችና በእርግጥ የሚጠቀምባቸው እቃዎች በርሜል ምናምን ሰው ጋር ነው የቀረው። ግን ያንን ታስበው ሂደን ቀሪውን ብር መክፈል ያለብን ወይንስ እንዴት ነው የምንከፍለው? ሙሉ ብሩን አለበት ያለችው ቀጥታ እንክፈላት? እንደገና ደግሞ ከዚህ በተጨማሪ ያኔ የነበረ የብር መጠኑ አሁን ላይ በምን ሁኔታ ነው የሚከፈለው? ይሄንን ለመጠየቅ ነበር። እሷ ማስረጃ ያመጣችው ነገር አለ? እሱስ ያላችሁ ነገር አለ? ስለ ብሩ ጉዳይ የምታውቁት ነገር አለ ለማብራራት? አይ እሱ እንግዲህ ያኔ በርግጥኛ ማስታወሻው ነገር የለኝም። ትንሽ እሱ ወይ ወንድሜን ጠይቀው ካልሆነ በስተቀር እኔ አላስታውስም። ብር አለበት ተብላ ከዚያ በኋላ እሷ ጠየቀች አሉ። ያው እስካሁን በርግጥ ምንም ያላት ነገር የለም። ግን አሁን ከፍል የሚል ሀሳብ ስላያስኩ በዚህ ምክንያት ነው የጠየኩት እንጂ እኔም አላናገረችም። ታላቅ ወንድሜን ነው እንደዛ አለች የተባለው ማለት ነው። ራሷ ብቻ ነች? ሌላ ሰው የሚያውቅ አለ ወይስ እንደሚያውቅ ያቀረበችው ሰው ምናምን አለ? አይ እንደዛ አይመስለኝም። ያው እሷና ያው አባቴ ብቻ መሰለኝ ብሩ እንጂ ሁሉ ወይንም ደግሞ የሰው ሸሂድ ምናምን ያለ አይመስለኝም። እሺ መርሐባ። እሺ ሌላ ጥያቄ አለሽ? ሌላ ጥያቄ በጁምዓ ዕለት የሞተ ሰው የእምነት ነው የሚል ነገር የሰማሁት አለኝና ይሄስ እንዴት ይታያል? ነው ወይ? እሺ መርሐባ። እሺ ታልበቀ መልሰሽ ሰላም። የመጀመሪያውን ጥያቄ ያው ሰምታችሁ ተላልፈው ማለት ነው። እንግዲህ እዳ መኖሩን እርግጠኛ አይደለችም። ግን ለአባቷ አኺራ ከሚቸገርበት ልክፈል ብላ ብትከፍል ግዴታዋን ባይሆን መልካም ነው። ያ የምትከፍለው ደግሞ ምናልባት እሷ ዘንድ ቀረ የምትለው ቃም ተገምቶ ወቅቱ ምን ያህል ዋጋ ሊያወጣ እንደሚችል እሱም ተገምቶ ከዛ የተረፈውን ነው የምትከፍለው እንጂ ቃውንም ወርሳ እንደገና ብር መጠየቅ አይገባትም ማለት ነው። እሺ ኸይር። እሺ ጥያቄ አለ? ሄሎ السلام عليكم. عليكم السلام ورحمة الله وبركاته. جواتي. نعم نوام تفضل. እሺ ጥያቄ ነበር። እሺ እኔ ሀያተንታ ቤተሰቦቼ ጋር ገጠር መጣ ነበረች። ቀጥታ መጣ ግቢ ገባች። ምንድነው ያልከው? ሀያ እሺ የሆነ ሀያ ማለት ነው። ሀያ እሺ መጣ ግቢ ገባችና ይሰማል። በል ቀጥል። ሄሎ ከዛ መጣ ልትገባ ባቴ እቺ ሀያ ያዙትና ይቆራረጣል። ከዛ እቺ ሀያ ያዙትና እንዳትሄድ ምናልባት ከሰው አመልጣ ትሆናለች ብሉን ያልናትና አስገባናል። ከዛ
ከዛ በኋላ እናስገባ እስካሁን ድረስ ሰው አባቴ ሄዶ ቀበሌ ያሳውቆ ከዛ እስካሁን ድረስ አባተው ያያው አባት አልተገኘም እስካሁን ድረስ አሁን ደግሞ አያዛ እኛ ጋር አባቴ ጋር ቆይታ አሁን ራሱ ሌላ ወልዳለች እሺ የእምነት አባቶቻችን ደግሞ ሄዶን ጠይቋል ኢማማችን አካባቢ ያለው ኢማም የሚያስገድደው ማለት ነው ከዛ አሁን አያው ከመጣች 3 አመት ሞልታለች እስካሁን ድረስ አባቷ አልተገኘም አሁን ደግሞ አባቴ መጠበቅ አካገኘ እንዴት ይሻለኛል ብሎ የተቸገሩ ነው አሁን እቺና አያ ሽቶ መጠቀም ይችላሉ ወይ እንዴት ነው የሚያደርጉ እሺ مرحبا شباب كشيخ تملسوا ان شاء الله السلام عليكم انا رزم ያለ ጥያቄዎች ናቸው እሺ የመጀመሪያውን ጨረስን ይመስለኛል መክፈል ግዴታዋ ባይሆንም አባቴ አኺራ ከሚቸገር ልክፈልለት ካለች መክፈል ትችላለች የምትከፍለው ሴትዮዋ ዘንድ የቀረው ቃ ተገምቶ ከዛ የተረፈውን ነው መክፈል ያለባት ዋጋ እንግዲህ የዛን ጊዜና ያሁኑ ይለያያል ይሄ ትንሽ የሚያስቸግር መስአላ ነው ለማንኛውም በዛን ጊዜ የነበረውን ቁጥር ትክፈልና ከዛ በኋላ ያለውን ደግሞ እንግዲህ አላህ አፉ ያደርጋል ተስፋለን እርግጠኛም ስላልሆን ማለት ነው ንብረቱ ምናምን በሚያጠኑና በደንብ መጠናት አለበት ይሄ ወደኔ ያው እንስሳ አህያ ወይም መጣችና ከዛ ቤት ጁምዓ ሚል የጁምዓ ይጀዋለሁ እንትን ለበል ብዬ ነው እንጂ ተመሳሳይ እሺ ረዘም ያለ ስለሆነ በሚል ነው እንግዲህ አህያውም ከቀድሙ ሉቃጣ ጋራ ተመሳሳይ ነገር ነው እርግጥ እሱ ሄዶ ውጭ ላይ አይደለም ያገኛት በር ላይ ያገኘናት አስገባናት ነው የሚለው አስገባት አይተበቅባቸውም ነበር ባለቤቱ መጥቶ እስከሚያገኝ ድረስ እኔ አሁን ባለቤቱ እስካልተገኘ ድረስ መጠቀም ነው ቀለብም ስለሚቀለብ ጥበቃም ስላለ መሸጥ ከፈለጉም ሸጠው ገንዘቡን ተጠቅመው ግን ባለቤት ከተገኘ አሁንም መክፈል ግዴታቸው ነው የሚያስፈልገው ከሷ የሚያገኙት አገልግሎት መጫንና ምን ይችላል እሱ ችግር የለም እነሱም አገልግሎት እየሰጡ ነው ጥበቃ እያደረጉ ነውና ጉልበቷን መጠቀም ይችላሉ ከተገኘ ግን መክፈል ይኖርባቸዋል ከነ ግልገላ መስጠት ይኖርባቸዋል ከነ ብንጫ ጁምዓ ቀን የሞተ ደረጃ አለው ወይም ጀነት ይገባል ሲሉ ሰምቻለሁና እንዴት ነው የሚለው የሚሞቱበት ቀን ጀነት መግባት ላይ ምንም የሚያመጣው ለውጥ የለም እንደዚህ አይነት ሐዲሶች መውዱዕ የሆኑ ሐዲሶች ናቸው ሐሰት ሐዲሶች ናቸው ከነብዩ ሰለላሁ ዐለይሂ ወሰለም በትክክል የተዘገበ አይደለም ሰው ጀነት የሚገባው በመልካም ስራው እንጂ በሞተበት ቀን ወይም በሞተበት ቦታ አይደለም ያ ቢሆን ኖሮ ብዙ ኩፋሮች እና መካ ላይ የነበሩ ዘው የሞቱ አሉ መካ መኖራቸው እነሱን ጻድቃ ያረጋቸው ان الارض لا تقدس احدا من ነገር አለኩ ይልቁንስ መልካም ስራ ካላቸው ነው ጁምዓም ይሁን ቅዳሜም ይሁን ሌላ ቦታም ይሁን ሐራምም ይሁን ምናልባት ዒባዳው ላይ ያለ ከሞተ የተለየ ክብር ይኖረዋል ነው እንጂ ሌላ በቦታው ወይም በቀኑ የተለየ ፈዲላ የለም ይሄ ሐሰት ነው ማለት ነው ኢንሻአላህ እስኪ በጥያቄ ሄሎ السلام عليكم عليكم السلام ورحمة الله وبركاته السلام عليكم عليكم السلام ورحمة الله وبركاته أشيء تفضل የቴሌቪዥን ድምጽ ቀነስ አድርገው ከውጭ ገባሉ ሰዎች ማለት ድምጽህ በስ ተጥራ አለይኩም ይላል ሰው አንድ ሰው ማለት ነው ከውጭ ሲገባ አዎ መስጊድ እየገባ መስጊድ እየገባ ማለት ያው መስጊድ ቆመናል ወይ ታየተለበሲዱ ሱና እየሰገደ ነው ከውጭ እየገባ ነው ሰውዬው ማለት ነው ድምፁ ከፍ አድርጎ አሰላሙ አለይኩም ይላል ያ አግባብ አለበት ሳበራይ አንዱ ደግሞ እንደገና ሰላት ላይ ነበር ሰው ነው ይሄ ሲል ይሰማና ከደረሰ በኋላ ወአለይኩም ሰላም ወራህመቱላሂ ወበረካቱ ይላል ያ ሰላት ላይ ነበር ሰው ማለት ነው
መስጊድ ውስጥ ዱዓ መደረግ አለበት ሲገባ ሰው ማድረግ አለበት ሲገባ ነው እንዳደርሱ ወጥቶ ከፋሉ ሰላም አለይኩም ማለት ይቻላል እሺ ጥያቄውን እሺ ሰምተናል ኢንሻአላህ መልሱን ጠብቁ መስጊድ ሲገቡ ድምጹን ከፋርገው ሰላም አለይኩም ሰላም ያለን ሰው መመለስ ሐቁ ነው ሐቁል ሙስሊሚ على المسلم የሚለው ውስጥ ነው የሚካተተው መመለስም ሆነ ሰላምታ መቅራት ተገቢ ነው መመለስ እንደውም ዋጅብ ነው እንደ كثير من اهل العلم ሶላት ላይ የሆነ ሰው ደግሞ በኋላ መመለስ መልካም ነው ጥሩ ነው የሰራው ሰላምታውን የሰማ ሰው ሰላቱን ሲጨርስ አለይኩም ሰላም ወራህመቱላህ ቢል ይበቃዋል مرحبا جزاكم الله خير ان شاء الله كتمش ቆይታ በኋላ መልሰን እንገናኛለን السلام عليكم ورحمة الله بسم الله الرحمن الرحيم ተመልሰን መጥተናል ያልፈታዋ ፕሮግራማችን እንደቀጠለ ነው እሺ ጥያቄ ያለ ሄሎ ሄሎ نعم نعم السلام عليكم عليكم السلام ورحمة الله وبركاته يا تلفزيون دمس ዝቅ አድርገው እሺ ተቀጥል ይሰማል እሺ እኔ ጥያቄ ነበረኝና አንድ ወንድ ልጅ ራሱን በራሱ ማርካት እንዴት ይታያል ነው ወንጀሉ ሁለተኛ ደግሞ እዛ ውስጥ የገባ አንድ ሰው እንዴት መውጣት አለበት ለማውጣት ደግሞ ምን ማድረግ አለበት ይሄን ለማስተካከል ተፈለገ مرحبا شكرا ራሱ በራሱ የሚያረካ ሰው ምንድነው ሁክሙ ከዚህስ እንዴት መውጣት አለበት የሚል ጥያቄ ነው بسم الله الحمد لله والصلاة والسلام على رسول الله الله سبحانه وتعالى ስጋዊ ፍላጎትን ለማስተናገድ መንገዱን ፈጥሯል ያም ወንዶች ወደ ሴቶች ሴቶች ወደ ወንዶች በመሄድ ዘር ለማፍራትም የሚያስችል በሐላል መንገድ ጋብቻ ፈጥሮ መፈጸም ይችላሉ ከዛ ውጭ ደግሞ ሚልከል የሚን ይባል አገልጋይ ገዝቶ ከሷ ጋራ ህይወት መምራት ይቻላል ያው በዚህ ባለው ተጨባጭ የለም ስለዚህ ያለው ምንድነው ጋብቻ ፈጽሞ አብሮ መኖር ነው ከዛ ውጪ ስሜትን በሌላ አማራጭ ማስተናገድ የተከለከለ ነገር ነው ለቀውል الله تبارك وتعالى والذين هم لفروجهم حافظون إلا على أزواجهم أو ما ملكت أيمانهم فإنهم غير ملومين فمن ابتغى وراء ذلك فأولئك هم العادون እነዚያ ብልቶቻቸውን የሚጠብቁ ናቸው ይላል ስለ ሙእሚኖችና ስለ ደጋግ ባሪያዎች ኢለል ሙሰሊም ብሎ እየዘረዘረ ያለ ማለት ነው በሚስቶቻቸው ወይም ደግሞ በጭንግረዶቻቸው ላይ ካልሆነ በስተቀርና ከዚህ ውጭ ያለ ፈንብተጋ ወራء ذلك ከዚህ ውጭ ያለን አማራጭ ስሜትን ለማስተናገድ የሚጠቀም ሰው እነዚህ አይነቶቹ ሰዎች فأولئك هم العادون ወሰን አላፊዎች ናቸው ይላል ድንበር አላፊዎች ናቸው حدود الله ተዳፍረዋል ስለዚህ አይፈቀድም እዚህ ውስጥ የገባ ሰው እዛ ውስጥ ምንም የሚያስረው ነገር እኮ የለም ከስሜት በስተቀር ማን ግድ እዚህ ውስጥ ካልታሰርክ ብሎ አስገደደው አላህም መፍራት ነው ያለበት ለስሜቱም ደግሞ ተፈጥሯዊ መፍሰሻ መንገድ አለው ትዳር መመስረትና ራሱን መጠበቅ ነው ያለበት ትንሽ ተውባ ትንሽ አላህም መፍራትና ወንጀል መሆኑን ማስታወስ ነው የሚጠበቅበት ማን በጉልበት ይሄን ካላደረክ ብሎ የሚያስገድደዋል እንዴ እኔ ያለ እንዴት ልውጣ ብሎ የሚጨነቀው ወሰን ነው ሌላ ነገር ነው جزاكم الله خير الو السلام عليكم السلام ورحمة الله وبركاته نعم ድምፅሽን ከፍ አድርጊ ከሚጣል ሲቃጠል ምናምን ብሎ ይላሉ እሺ ሌላ ጥያቄ አለሽ ሌላ ደግሞ ህልም ላይ የግንኙነት ማምሰሩ ላይ ድረስ ተደርጎ ግዴታ ነው እሺ መልሱን ጠብቅ ኢንሻአላህ ሁለተኛው ጥያቄ ምንድነው ያለው
በእህትላም መሆን መታጠብን ያስከትላል ወይ የሚል ጥያቄ አለ። በህልም ግንኙነት ያደረገ ስሜቱን ሲያፈስ ካየ ወይንም ደግሞ ግንኙነቱን ሳይኖር ከመኝታው ሲነሳ የዘር ፈሳሹ ፈሶ ካገኘ በተጨባጭ ማለት ነው እዚህ ጊዜ መታጠብ ዋጅብ ይሆንበታል። ማተበታ في الصحيح ان ማናቱ ሙሰለማናት او امر الانصار ይልና ነብያችንን ሰለላሁ ዐለይሂ ወሰለም ጠየቀች ያ ረሱላህ ሐቅ ላይ መቼም ሐያ የለምና فهل على المرأة غسل إذا احتلمت መታጠብ አለባት ወይ? نعم إذا رأت الماء وها ካየች ማለት ፈሳሽ ከፈሰሳት መታጠብ ዋጅብ ነው ብለዋል። ስለዚህ ዋጅብ ነው ማለት ነው። ሄሎ 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 السلام عليكم. وعليكم السلام ورحمة الله وبركاته. እንደቋሚ መጥፋፍተና ያለበት ጁማና ጀማ ይመለከታል እንዴ? ምን አልክ? እስኪ ድገመው። ሰባን ጥያቄውን ድገመው። መጥፎ ለምሳሌ ለመጥፎ ጠረን ያለበት ማለት ነው። ለምሳሌ እንደ ሃሊቶሲስ ይባላል በእንግሊዝኛው። የጁማን ማሰላት ይመለከታል። ተፈጥሯዊ ነው። ተፈጥሯዊ ሳይሆን ለበሽታው ነው። እና የጁማና የጀማ ሰላት ሄዶ መስገድ ይችላል። ሌላ ጥያቄ አለ? ከዚህ ጋር ተያይዞ መስጊድ መግባትና መስገድ ይችላል። ለብቻው መስገድ ይችላል። ሶስተኛ ከዚህ ጋር ተያይዞ ደግሞ እንደ መስጊድ ውስጥ ያሉ አገልግሎቶች መጠቀም ይችላል። ለምሳሌ ሻወር፣ ሽንት ቤት ምናምን ወይም መቀመጥ እዛ መስጊድ ገብቶ ማለት ነው። እሺ ይቻላል። ያደረን ነው። እንደና ሀዲስ ነው። مرحبا شطبك تمسا ان شاء الله. እሺ ይሄ ራይሃ ከሪሃ ወይም መጥፎ ጠረን ያለው ሰው በተፈጥሮ ማለት ነው ሶላቱ ራሱ ይወጅበታል ወይ ጀማዓ እና ጁማዓ ከዛ ኦኬ እንግዲህ ያው መቼም መጥፎ ራይሃ ያለበት ሰው ነብዩ ሰለላሁ ዐለይሂ ወሰለም من اكل الثوم فليعتزلنا وليعتزل مساجدنا فإن الملائكة تتأذى مما يتأذى منه بنو آدم. ሽንኩርት የበላ ሰው ከመስጂዳችን ፈንጠር ይበል ብለዋል። ويقاس عليه كل ذي رائحة كريهة ብለዋል ፉቃሃዎች። እንደዚህ አይነት አዛ የሚያደርግ አንዳንዱ በጣም የጎላ ነው የሚሆነው ይራቅ ያሉበት ሁኔታ አለ። ነገር ግን ሰው በሌለበት ሰዓት መግባት መስጂዱ ላይ የሚቀር ነገር የለም። እንደገና መስጂድ ውስጥ ያሉትንም መገልገያዎች መገልገል የሚከለከለው ነገር የለም። ባይሆን ግን ሰውን አዛ የሚያደርግ ከሆነ ፈንጠር ብሎ አዛው ሰው ዘንድ በማይደርስበት ደረጃ ጀማዓን ቢሄድ እኮ ችግር የለውም። አላ ኩል ሐል ታውን የሚከለከልበት ማስክና ራይሃውን የሚከለከልበት ደግሞ ዛሬ ብዙ ቴክኖሎጂ ውጤቶች አሉ ማስወገድ የሚቻልበት። ሽንኩርቱም ላይ አካላha فليمتها طبخا ይላል እኮ በደንብ አርጎ ይቀቅለው እዛን ጊዜ ሽታው አዛ ያደርግም ማለት ነው። በተቻለ መጠን ወንድሞችን አዛ ከሚያደርግ ነገር መጠንቀቅ ያዛል ሸሪዓው። እዚህ ያለው ጥያቄ ምን ይላል? ጫማ ከመስጊድ ተቀይሮብኝ አድርጌው ሄጄ ነበር ለብሼው ሄድኩኝ ጊዜው ቆይቷል ምን ላድርግ? በጫማ ውስጥ መጠቀም ይቻላል? መጀመሪያው ነው ሌላ ሰው ጫማ ይዞ መሄድ የለበትም። እሱ ጫማ ስለጠፋ መቀየር የወሰደው ያ የሱን ጫማ የወሰደውን ሰው ላይሆን ይችላል። ሌላ ሰው ወስዶ ሊሆን ስለሚችል መውሰድ የለበትም። ከወሰደም እሱም ያው አንድ ጥፋተኛ ነው። አንድ ሰው ጫማህን ስለሰረቀ አንተ የሌላ ሰው ጫማ እንድትሰርቅ ፍቃድ ይሰጣል ማለት አይደለም ይሄ። ስለዚህ ተሳስቷል። መጀመሪያው ነው ለባለቤቱ መመለስ ነው ያለበት። ይሄ ተለዋጭ ይዞ መሄድ የለበትም። በባዶ እግሩ መሄድ ነው ያለበት ወይ ዞር ብሎ መግዛት ነው ያለበት። ጀዛኩሙላህ ኸይር። ሄሎ 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 እዚህ ሌላ ጥያቄ
ተያሙም በዝናብ ትንሽ ረጠብ ባለ አፈር ማድረግ ይቻላል ወይ ለጃናባ ይላል። ተያሙም በአፈር ነው የሚደረገው በጭቃ ሳይሆን ማለት ነው። ውሃ ከነካው ጭቃ ነው፣ አፈር አይጠፋም። ጉባር ነው የሚፈልገው ከጠና። ሄሎ ሄሎ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዳዋት ቢኖር ነው አንድ ሴት ሀይድ ላይ ሆና ቁርአን በጓንት መንካት ትችላለች? እሺ፣ ሌላ ጥያቄ አለ? እናም ደግሞ በረመዳን የሞተ ሰው የጀሃነም በሮች ስለሚዘጉ ጀነት ይገባል የሚለውና በቃ እሺ፣ መጀመሪያው ጥያቄ ሀይድ ላይ ያለች ሴት ቁርአን መንካት ትችላለች? መንካት እንግዲህ በጨርቅና በሆነ ሽፋን የግድ መንካት የሚያስገድዳት ضرورة ካለ መንካት ትችላለች ማለት ነው። ረመዳን ወር ላይ ረመዳን የሞተ እንግዲህ በኢባዳ ላይ